ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? ናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ሐምሌ 25 ታስቦ ተዘክሮ የሚውል ቅዱሳን ጻድቃን ሰማዕታት ሐዋርያት ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን አሜን። እንኳን ለቅዱስ መርቆሬዎስ እና ለቅዱሳን ተክላ አበከርዙን ዱማዲዮስና ሄኖክ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ መርቆሬዎስ ሰማዕተ ሮም። ቅዱሱ ከቀደሙት ሰማዕታት አንዱ ሲሆን በ200 ዓመተ ምህረት አካባቢ እንደተወለደ ይታመናል። ወላጆቹ ከጣዖት አምልኮት ወደ ክርስትና የመጡት በተአምር ነው። ስማቸው ታቦትና ኖህ ይባላሉ። ቅዱሱ መጀመሪያ ፊልፋዴር ይባል ነበር። ትርጉሙም የአብ ወዳጅ እንደማለት ነው። ቀጥሎም መርቆሬዎስ ተብሏል። ይኸውም የኢየሱስ ክርስቶስ አገልጋይ እንደማለት ነው። በጦርነት ኃይለኛ በመልኩ ደም ግባትና ተወዳጅ የነበረ ቅዱስ መርቆሬዎስ ስለ ክርስቶስ መከራው የተቀበለ በ20 ዓመቱ ነው። ዘመኑም በዳኪዮስ ቀዳማዊ ነው። ስለ ሃይማኖቱ ለ5 ዓመታት መከራ ታግሶ በ25 ዓመቱ ማለትም በ225 ዓመተ ምህረት ህዳር 25 ቀን አንገቱ ተከሏል። በዓለም አቀፍ ደረጃም ቅዱስ መርቆሬዎስ ክብሩ ከሊቀ ሰማዕታት ቀጥሎም የሚገኝ ነው። በተለይም ዛሬ ሐምሌ 25 ቀን ቅዳሴ ቤቱ ሲሆን ቤቱ በታነጸበት ሁሉ ታምራት ያደርጋል። ስለዚህም ነገር ታሪክ ብቻ ሳይሆን እኛም ኃጢያን ምስክሮች ነን። ጋሹ አምባን ጨምሮ ዛሬ ቅዱሱ ድንቆችን ይሰራል። ቅዱስ ሄኖክ ነቢይ እግዚአብሔር። ቅዱስ ሄኖክ ከአባታችን አዳም 7ኛው ደግ ሰው ሲሆን አባቱ ያሬድ ይባላል። በእርግጥም ቅዱሱ ሚስት አግብቶ መቱሳላና ሌሎች ልጆች ወልደዋል። አካሄዱ ግን ከእግዚአብሔር ጋር ነበርና ሞትን አላየም። ነቢዩ ሄኖክ በ1486 ዓመተ ምህረት ዓመተ ዓለም የመጀመሪያው የመጽሐፍ ቅዱስ ክፍል በመጽሐፍ ሄኖክ ጽፏል። የዚህ መጽሐፍ ባለቤት ደግሞ ሀገራችን ናት። ቅዱሱ ብዙ ሰማያዊ ምስጢር ተመልክቷል። የእርሱ ሞት አለመቅመሱ በአቤል ሞት የፈሩት ወሉድ አዳም በተስፋ አነቃቅቷል። በአቤል አፍረሆሙ ወበሄኖክ አንቆሙ እንዳለው ሊቁ ዘፍጥረት 5:24 ሄኖክ 4:1 ቅድስት ተክላ ሐዋርያዊት እናታችን ቅድስት ተክላ በኒቆሜዲያ ተወልዳ ያደገች ከአይዛባዊ እምነት ወደ ክርስትና በሐዋርያው በቅዱስ ጳውሎስ አማካኝነት የመጣች እናት ናት። እሷ ክርስትና ከልብ ለምሹ ሴቶች ሁሉ መሪና ትልቅ ትምህርት ቤት ናት። ወንጌልን ከሐዋርያው ስትማር ምስጢሩን እየመሰጣት
አንዳንድ ለ3 ቀን ምግብ አትቀምስም ነበር። እጅግ ቆንጆና ወጣት የሀብታሞችም ልጅ ብትሆንም ስለ ክርስቶስ ሁሉንም ለመናቅ መስቀሉን ለመሸከም አልተቸገረችም። ከኒቆሜዲያ እስከ አንጾኪያ ወንጌልን ሰብካለች። ወላጆቿን ጨምሮ ብዙ ነፍሳትን አድናለች። በፈንታውም ብዙ መከራ ተቀብላ በዚህ ቀን አርፋለች። ቤተክርስቲያን ሐዋርያዊት ብላ ታከብራለች። ቅዱስ አበከር ዞን ጻድቅ ወሰማዕት ስም አጠራሩ የከበረ ታላቅ አባ አበከር ዞን ወደ ክርስትና የተጠራው ከሽፍታነት ወይም ከስርቆት ህይወት ነው። ከአጋሮችም ጋር ገዳም ለመዝረፍ ቢሄድ አንድ ባይታዊ ከማታ 12 እስከ ጠዋት 12 ሲጸልይ አይቶ ተጸጽቶ ንስሐ ገብቷል። አበከር ዞን ግን ዓለምን ንቆ በምናኔ ለ7 ዓመታት ተጋድሎ ነገር ግን ሰማዕት ለመሆን ከነበረው ፍቅሩ የተነሳ ከገዳም ወደ ከሃዲያውያን ነገስታት አገር ሄደው ስመ ክርስቶስ ሰብኳል። በእርሱ ላይ ከደረሰው ስቃዮች ብዛት የተነሳ ከስጋው ከአጥንቱና ከደሙ የተረፈለት የለም። እንዲሁም አንድ በአየር ላይ ዘቅዝቀው ሰቅለው ደሙ በአፍና በአፍንጫ እየጎረፈ ለ10 ቀናት ቆይቷል። በወቅቱ የመኳንኑ ልጅ ሴት ልጅ እየመጣች ያለ ርህራሄ ታሰቃየው ነበር። እርሷም መላኩ ወርዶ ቀስፎ ገደላት። እርሱ በተሰቀለው በ22ኛው ቀን እርሷ በተቀበረች በደግሞ በ12ኛው ቀን ከተሰቀለበት አውርዶት ከሞት አስነስቷል። ታላቁ አበከር ዞንን በዚች ቀን ብዙ አሰቃይቶ ወገቡን ሰብሮ አንገቱን በሰይፍ ገድሎታል። ቅዱስ ዱማዲዮስ ሶርያዊ ለቤተ ክርስቲያኑ በንጽሕት ሕይወታቸው ካበከሩላት አበይት ቅዱሳን አንዱ ቅዱስ ዱማዲዮስ ነው። እርሱ ወደ ክርስትና የመጣው ከባዕድ አምልኮ ሲሆን መሪው መንፈስ ቅዱስ ነው። ጣዕመ ሕይወቱ ሲሰሙት እዝነ ልቦናን ደስ ያሰኛል። ገና በወጣትነቱ እንደ ሐዋርያት ሰብኮ አሕዛብን አሳምኗል። እንደ ጻድቃን አካሉ አልቆ አጥንቶቹ እስክታይ ተጋድሏል። እርሱ ድንግል ንጽሕ መነኮስ ባይታዊና ካህን ነው። ግን ውዳሴ ከንቱ አምርሮ ይጠላል። በዚህ ምክንያት ካደረበት አይውልም፣ ከዋለበት አያድርም። እርሱ በጸሎት የተዘጉ ማኅፀኖችን ከፍቷል፣ ዕውራን አብርቷል፣ ለምጻሞችን አንጽቷል፣ አንካሶችን አረትቷል። በፈጣሪ ኃይል ፈሳሽ ወንዝን አቁሟል፣ እንደገና እንደነበረው መልሶታል። የቅዱሱ ዱማዲዮስ መጨረሻውም ደግሞ ሰማዕትነት ነው። በበዓቱ ውስጥ ሳለ ከደቀ መዝሙሩ ጋር ክፉዎች በድንጋይ ወግረው ገድሎታል። ድንጋዩም የኮረብታ ያክል ነበር። ልክ በየዓመቱ በዚች ዕለት ምእመናን ስጋውን አፍልሰውታል። ቸሩ አምላካችን ከነቢያት፣ ከሐዋርያት፣ ከጻድቃን ሰማዕታት ክብር ያሳትፈን፣ አሜን። ሐምሌ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ መርቆሬዎስ ሰማዕት ቅዳሴ ቤቱ፣ ቅዱስ ሄኖክ ነቢይ ዕርገቱ፣ ቅድስት ተክላ ሐዋርያዊት፣ ቅዱስ አበከር ዞን ታላቅ ወይ ጻድቅ ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ ጻድቅና ሰማዕት፣ ቅድስት ኢላሪያ ሰማዕት፣ ቅዱሳን ተክላ ወሙጊ ሰማዕት፣ ቅዱስ እንድርያ
ሰማይት አባ ይስሐቅ ሰማይት አባ ሕፃነ ሞዓ ዘደብረ ሊባኖስ 25,000 ሰማይታት የአትሪቢ ወይም ግብጽ ሰዎች። ወራዊ በዓላት ቅዱስ ይሁዳ ሐዋርያ ከ72 እርድእት፣ አቡነ አቢብ፣ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏችሁ ያደረጋችሁት ስራ ለስሙም ያሳያችሁት ፍቅር ይረሳ ዘንድ አመፀኛ አይደለም። በእምነትና በትዕግስትም የተስፋው ቃል የሚወርሱት እንድትመስሉ እንጂ ስደተኛ እንድትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እመኛለሁ። ዕብራውያን 6 ምዕራፍ 6 ከቁጥር 10 እስከ 13። ወስብሐት ለእግዚአብሔር ወለድንግሉ ለመስቀሉ ክብር። ቆየን።